ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው የሀገር ውስጥ መረጃዎቻችን አልፋለን። የአፍሪካ ሰብአዊ መብት ኮሚሽን የሞት ቅጣት ሊፈጸምባቸው ስለተቃረቡ ኢትዮጵያውያን ጉዳይ ጥልቅ ስጋቱን ገለጸ። የአፍሪካ ሰብአዊ የህዝብ መብት ኮሚሽን በሳውዲ አረቢያ በሞት ቅጣት ሊፈጸምባቸው ተቃርበዋል ስለተባሉ ኢትዮጵያውያን ስደተኞች ጉዳይ ስጋቱን ገልጿል። ኮሚሽኑ የኢትዮጵያ መንግስት ከሳውዲ መንግስት ጋር በጉዳዩ ዙሪያ ላይ እያደረገ ያለውን ዲፕሎማሲያዊ ጥረት እንደሚያውቅ ገልጾ የኢትዮጵያ መንግስት የዜጎቹን ህይወት ለማዳን የሚያስችለውን ሁሉንም የዲፕሎማሲ መንገድ እንዲጠቀምም ጠይቋል። በተጨማሪም በተፈረደባቸው የሞት ቅጣት ላይ የህግና የዲፕሎማሲ መንገድን በመጠቀም ማሻሻያ እንዲደረግ የፍትህ ፍርድ ቤት ሂደቱንና ዓለም አቀፍ መስፈርቶች እንዲከበሩ በውጭ ያሉ ኢትዮጵያውያን ስደተኞችን ለመጠበቅ የህግ ድጋፍ የቆንጽላ አገልግሎትና የቅድመ ጉዞ ግንዛቤ ፕሮግራም እንዲጠናከርም ጥሪ አቅርበዋል። ኮሚሽኑ ከሳዑዲ አረቢያ ባለስልጣናት ከክልል ተቋማትና ከዓለም አቀፍ አጋሮች ጋር በትብብር በመስራት የኢትዮጵያውያን መብትና ህይወት እንዲጠበቅም ማሳሰቢያ ሰጥቷል። በቅርቡ በሳዑዲ ባለስልጣን በተደረገ የምህረት አዋጅ 1971 ኢትዮጵያውያን ተጠቃሚ መሆናቸውን መግለጻቸውን የውጭ ጉዳይ ሚኒስቴር መግለጹ ይታወሳል። ሚኒስቴር መስሪያ ቤቱ በህግና በፍትህ ሂደት ላይ ባሉ ሌሎች ዜጎች ጉዳዮችን በተለይም ከባለስልጣኑ ከሀገሪቱ ባለስልጣን ጋር በከፍተኛ ደረጃ ውይይቱን እየቀጠለ መሆኑንም አስታውቆ ነበር። የአፍሪካ ሰብአዊና የህዝብ መብት ኮሚሽን የስደተኞችን የጥገኝነት ፈላጊዎችና ተፈናቃዮችን ሰብአዊ መብት የማክበር እንዲሁም ደግሞ የመኖር መብታቸውን ፍትሐዊ የዳኝነት ስርዓትን የመጠበቅ ጥረትን አጠናክሮ እንደሚቀጥልም አረጋግጧል። የሀገራዊ ምክክር ኮሚሽን ባለፉት 3 ዓመታት ብቻ ከ961.1 ሚሊዮን ብር በላይ መጠቀሙ ተገለጸ። የሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ባሉት ተከታታይ 3 ዓመታት ከተመደበለት አጠቃላይ 1.3 ቢሊዮን ብር በላይ በጀት ውስጥም 962.1 ሚሊዮን ብር በላይ ገንዘብ ስራ ላይ መዋሉን የተቋሙ የአፈጻጸም ሪፖርት ሰነድ ያመለክታል። ኮሚሽኑ በተቋቋመበት የ2014 በጀት ዓመት 19 ሚሊዮን 801 ሺህ ብር በላይ ሲጠቀም በ2015 በጀት ዓመት ደግሞ 78 ሚሊዮን 342494 ብር ተጠቅሟል። በ2016 በጀት ዓመት ደግሞ 484 ሚሊዮን 540639 ብር ላይ ስራ ላይ መዋሉን በሰነድ ተጠቁሟል። በሌላ በኩል በ2017 በጀት ዓመት ኮሚሽኑ 379 ሚሊዮን 430 ሺህ ብር በላይ ተጠቅሟል። በተጨማሪም ከተባበሩት መንግስታት ድርጅት የልማት ፕሮግራምና አጋር አካላት እንደ ፈረንጆቹ ዘመን አቆጣጠር ከ2022 እስከ 2025 ድረስ ከ705 ሚሊዮን 844 ሺህ ብር በላይ ድጋፍ መገኘቱን በሪፖርቱ የገለጸው ኮሚሽኑ ከ685 ሚሊዮን 837 ሺህ ብር በላይ የሚሆን ጥቅም ላይ መዋሉንም አስታውቋል። የፋይናንስ አጠቃቀም ግልጽና ተጠያቂነት ለማረጋገጥ በየዓመቱ የ3 ወርና ወርሃዊ ፕሮግራም በበጀት የገንዘብ ፍሰት መግለጫ በማዘጋጀት ለገንዘብ ሚኒስቴር ሲያቀርብ መቆየቱንም ኮሚሽኑ ጠቁሟል። የፋይናንስ ሰነዶችን በማደራጀት ለውስጥና ለውጭ ኦዲተሮች በማቅረብ ኦዲት የማስደረግ ስራውን ማከናወኑን ነው ምክክር ኮሚሽኑ የገለጸው። ከተገኘው ቀጥታ የገንዘብ ድጋፍ በተጨማሪ ኮሚሽኑ በተለያዩ ክልሎችና ከተማ አስተዳደሮች ከሚገኙ በጎ ፍቃድ የባንክ ሰራተኞች እንዲሁም የጸጥታ አካላት፣ ጋዜጠኞች እንዲሁም የጉልበት ድጋፍ ከሚያደርጉላቸው አካላት ከፍተኛ የሆነ የአይነትና የአገልግሎት ድጋፍ ማድረጉንም በሪፖርቱ ላይ አመላክቷል። ኢትዮጵያ ለሱዳን የምታቀርበውን ኤሌክትሪክ ኃይል አቋረጠች ተባለ። የሱዳን ኢነርጂ ሚኒስቴር ኢትዮጵያ ለሀገሪቱ የምታቀርበውን ኤሌክትሪክ ኃይል ማቋረጧን አስታውቋል። ኢትዮጵያ የኤሌክትሪክ ኃይል ከምታቀርብባቸው ሀገራት መካከል ግንባር ቀደም የሆነችው ሱዳን የተጠቀመችበትን ኤሌክትሪክ ኃይል ገንዘብ መክፈል እንዳልቻለች በተደጋጋሚ ጊዜ ሲነሳ ቆይቷል። ሱዳን ከ2023 ጀምሮ ያለው የእርስ በርስ ጦርነት የሀገሪቱን ኢኮኖሚ እየጎዳውም ቀጥሏል። ይህ የኃይል መቆራረጥ ከሌሎች ሀገር በቀል ችግሮች ጋር ተዳምሮ በሱዳን ውስጥ ከፍተኛ የኤሌክትሪክ ኃይል እጥረትና መቋረጥ እንዲያስከትል ማድረጉንም ሚኒስቴሩ ገልጿል። ሆኖም ኢትዮጵያ ኃይል ያቋረጠችበትን ትክክለኛ ጊዜና መጠን በተመለከተ ተቋሙ የሰጠው ዝርዝር መረጃ የለም። ኢትዮጵያ ለሱዳን መቼ ኃይል እንዳቋረጠችና ምን ያህል ኤሌክትሪክ ኃይል እንዳቋረጠች ተቋሙ አልገለጸም። በጉዳዩ ላይ የኢትዮጵያ ኤሌክትሪክ አገልግሎት በኃይሉ በኩል የተሰጠ ምላሽ ማረጋገጫ ሆነ ማብራሪያ እስካሁን አልተሰጠም። የኢትዮጵያ መንግስት በሱዳን ውስጥ ጦርነት ከተቀሰቀሰ በኋላ ቢሆንም ሀገሪቱ ሰላም ስታገኝ ክፍያውን ትፈጽማለች በሚል እምነት ላለፉት ዓመታት የኤሌክትሪክ አቅርቦት ሳያቋርጥ ሲያቀርብ መቆየቱም የሚታወስ ነው።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን አልፋለን። አሜሪካና ሳውዲ አረቢያ የኒውክሌር ፕሮግራም ማልማት የሚያስችል ስምምነትን ተፈራረሙ። ሰላማዊ የኒውክሌር ትብብር ስምምነት የተባለው ስምምነቱ ለአሜሪካ ኩባንያ በሳውዲ የኒውክሌር ፕሮግራም ውስጥ ትልቅ እድል እንደሚፈጥርም የአሜሪካ የኢነርጂ መስሪያ ቤት አስታውቋል። እንደ መስሪያ ቤቱ ገለጻ ከኒውክሌር ስምምነት ባለፈ የትብብርና የሁለትዮሽ የደህንነት ስምምነት አገራቱ መፈራረማቸውን ተሰምቷል። በስምምነቱ መሰረት ሳውዲ ዩራኒየም ማበልጸግ ሊፈቀድላት እንደሚችል ቢቢሲ አስነብቧል። ስምምነቱ በቀጠናው የኒውክሌር መስፋፋት አደጋን ሊያስከትል ይችላል በሚል በባለሙያዎች እየተቸቸም ይገኛል። ይህ ስምምነት የተፈራረሙት በአሜሪካና በኢራን መካከል ያለው ጦርነት እየተባባሰ በመጣበት ወቅት ነው። ለረጅም ጊዜ የአሜሪካ አጋር የሆነችው ሳውዲ አረቢያ በኢራን ጥቃት ኢላማ የተደረጉ በርካታ የአሜሪካ ጦር ስፍራዎችንም ታስተናግዳለች። የኒውክሌር ስምምነቱ ዝርዝር ነጥብ ባይገለጽም ቀደም ሲል ሳውዲ ከአሜሪካ ጋር የጋራ ጥናት ካደረገች በኋላ ከውጭ በሚመጡ ነዳጆች ላይ ከመመርኮዝ ይልቅ በግዛቷ ዩራኒየም ለማበልጸግ ሊፈቀድላት እንደሚችል መገናኛ ብዙሃኖች ዘግበው ነበር። በአሜሪካ የሚገኘው የመከላከያ የምርምር ተቋም የመከላከያ ምስራቅ ፕሮግራም ዳይሬክተር ሮዜ ኬሌን ሳውዲ አረቢያ የዩራኒየም ለማበልጸግ የሚያስችላትን ተቋም እንዲኖራትና ዩናይትድ ስቴትስ መፍቀዷን የሚያካትት ስምምነት ካለ በጣም አስደንጋጭ እንደሆነም ተናግረዋል። አሜሪካ ከዚህ በፊት እንዲህ አድርጋ አታውቅም፣ ሌላ ሀገር በራሷ ግዢ ውስጥ ዩራኒየም እንደታበለጽግ ድጋፍ አድርጋ አታውቅም ሲሉም ገልጸዋል። ለዚህም ምክንያቱ የራሷ የኒውክሌር ነዳጅ ማምረት ከቻለች የኒውክሌር ጦር መሳሪያዎችን ለመገንባት የበለጠ አደጋ ትሆናለች ሲልም አብራርተዋል። በመጨረሻም ጃፓን የቻይናና ሩሲያ የጋራ የባህር ኃይል ወታደራዊ ልምምድ ደህንነቷን አደጋ ላይ የሚጥል ነው ስትል በጽኑ ተቃወመች። የጃፓን መንግስት የቻይናና የሩሲያ የባህር ኃይል መርከቦች ቶኪዮ ብቻኛ የኢኮኖሚ ቀጠና ናት ብላ በምትገልጻት ውሃማ አካባቢ ላይ ያደረጉትን የቀጥታ ተኩስ ወታደራዊ ልምምድ ተንኮሳ አዘል ስትልም ኮንናለች። በኦኖቶሺማን ደቡባዊ ደሴት ደቡብ ምዕራፍ 180 ኪሎ ሜትር ርቀት ላይ የተካሄደው ይህ የጋራ ወታደራዊ እንቅስቃሴ በአካባቢው ይፋ ሲደረግ የመጀመሪያው ነው ተብሏል። የጃፓን መከላከያ ሚኒስቴር ሻንድሮ ካይሜዚንና የመንግስት ከፍተኛ ቃል አቀባይ ማርትሮን ኬልን ድርጊቱ በባህር አካባቢ ደህንነት ላይ ከፍተኛ ስጋት የሚደቅን በመሆኑ ዲፕሎማሲያዊ ቻናሎች በኩል ለቻይና ይፋዊ ተቃውሞ ማቅረባቸውንም አረጋግጠዋል። በቻይና መሪ ሚሳኤል አጠር መርከቦች በሩሲያ የባህር ኃይል መርከቦች አማካኝነት የሬዲዮ ማስጠንቀቂያዎችን በመስጠት የተካሄደው ይህ የማሽን ሽጉጥ የታጠቀ የቀጥታ ተኩስ ልምምድ በቅርቡ በሚንቀሳቀሱ መርከቦች ላይ ቀጥተኛ አደጋ የሚፈጥር መሆኑንም ቶኪዮ አጥብቃ አሳስባለች። በዚህም በጋራ ወታደራዊ ልምምድ ላይ አሻንዴና ካርቬን የተሰኘ የቻይና ግዙፍ የጦር መርከብ እንዲሁም ደግሞ ቫሪያጌን የተሰኘ የሩሲያ የጦር መርከብ እየተሳተፉ እንደሆነም ተገልጿል። በዚህ ወቅትም የሁለቱ ሀገራት ወታደራዊ የባህር ኃይል መርከቦችን በመጎብኘት የልምምድ ውጤቶችን እያሳዩ ስለመሆናቸውም ተዘግቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ የያዝንላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።